በደሙ አጊጠናል ክርስቶን ወርሳለን። አሁን እኔ ቤት መኪና እንደዚህ ብልጽግና ነገሮች ላይኖሩ ይችላሉ፣ ግን በጣም ሰላም አለኝ። ለምን ብትይ ማህበረሰቡ ጋር ስትይ የሚሰጥሽ አክብሮት። ሰበር መረጃ ዘማሪ ገብረ ዮሐንስ ኢና ከነሹፌሩ ቻሌንጅ ሊጀመር። ለዘማሪ ገብረ ዮሐንስ የሚመጥን ክብር የፍቅር ቻሌንጅ ሊጀመር ነው። በጦም ዝማሬው የብዙዎቻችንን የልብ አይን ያበራው ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። መኪና ከነሹፌሩ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ የምትለዋ ይህች መዝሙር እጅግ ጥልቅ የሆነ የእምነት የመታመንና እንዲሁም ደግሞ መናወጥ የሌለበትን የፈጣሪ ኃይል የሚገልጽ ነው። ከመጋቢ ብሉይ አመረ ጋር በተገናኘ ማለት የምፈልገው ነገር አለ። የተለያዩ የተስፋ መቁረጥ መልእክቶችን እያስተላለፉ ይገኛሉ እና የቤት ጣጣ እንደሆነ ገባኝ። እኔ አሁን ብዙዎች እንደዚህ ሆኖ ይላል ጋር አብረ መቆም አለብህ ብዬ አላምንም። ስለዚህ አሁን የአዶናይ መገኘት በዩ ጩፋ መጽሐፍ ላይ መብቱ ነው። ኢትዮጵያ መብቱን የፈለገበት መገኘት ይችላል። የተገኘው ግን ድሃ የሚበዘብዝ ዘይት እየሸጠ ከድሃው ማህበረሰብ ገንዘብን የሚለቅም ገንዘብን የሚሰበስብ ክሩሴድ እያለ ምስኪኖችን ሰብስቦ በሐሰተኛ ተስፋና ፈውስ ሰዎችን የሚመዘብር ግለሰብ ጋር መገኘት ከምትሰራው ስራ ጋር ክላሽ ያደርጋል። ይሁኑ መጋቢ በፌስቡክ ማህበራዊ ሚዲያቸው የተለያዩ የተስፋ መቁረጥ መልእክቶችን እያስተላለፉ ይገኛሉ በተከታታይ። ምናልባት ለመጀመሪያ ጊዜ አይደለም መጋቢን ሲያደርጉ፣ ከወራት በፊትም ይሄንኑ ነገር አድርገውታል። እንግዲህ ባለንበት ዘመን ባለንበት ጊዜ ከሊቅ እስከ ደቂቅ ሁላችንም ችግር ውስጥ እየገባንበት ያለ አንድ ነገር ቢኖር ተስፋ መቁረጥ ነው። የተለያዩ ማህበራዊ ጫናዎች፣ የኑሮ ጫና የመሳሰሉ ብዙ ነገሮች አሉ የሚደርሱ ሰው ላይ ማለት ነው። ስለዚህ በዛ ደረጃ ሰዎች ብዙ ነገር የሚሰማቸው ወቅት ላይ ነው የምንገኘው። ታዲያ እኔ ምን አይነት የጭካኔ ጥግ ላይ እየደረስን እንደሆነ ግራ በሚያጋባ ሁኔታ በሰው ቁስል ላይ እንጨት የምንሰድ ሰዎች መበራከታችን እጅግ አስገርሞኛል። ያውም በጣም ጉምቱ የሆናችሁ ትልልቅ የምትባሉ ሰዎች ጭምር መጋቢን እንደው መተቸት ቢሆን ኖሮ የሆነ ነገር ለመቀየር ነው እሳቸውን ለመታደግ ነው ተብሎ ይታሰባል። ነገር ግን በፍጹም እንደው በቃ በቢላ የመገዝገዝ ያክል ስሜት ያላቸውን ጽሁፎች ስታሰፍሩ ሳይ ከመቼ ጀምሮ እንደዚህ ጨካኝ መሆን እንደጀመርን በጣም ግራ ስለገባኝ ነው። በአንገታችን ያንጠለጠልነው ማህተብ ከምንም በላይ የምንከተለው ክርስቶስ እንድንከተለው የተሰጠን ወንጌል ይህንን አይሉንም። እንዲህ እንድንሆን አድርጉን። የፍቅር ቻሌንጅ ሊጀመር ነው። በጦም ዝማሬው የብዙዎቻችንን የልብ አይን ያበራው ተወዳጁና እንቁ ዘማሪ ገብረ ዮሐንስን የማያውቅ የለም። ዛሬ አዶናይ ለእርሱ አንድ ትልቅ የምስራች ይዞ መጥቷል። አዶናይ አሁን በለቀቀው ቪዲዮ እንደገለጸው ለዘማሪ ገብረ ዮሐንስ መኪና ተገዝቶለት ሹፌርም የሚቀጠርበት ትልቅ የፍቅር ቻሌንጅ በቅርቡ ሊጀመር ነው። ይህ ዘማሪ ለዓመታት በእግሩ እየተጓዘ በየመድረኩ እያገለገለ ቢቆይም አሁን ግን የኛ ተራ ነው። ገብረ ዮሐንስ ለኛ ድንቅ መዝሙራትን ሰጥቶናል። እኛ ደግሞ ለርሱ የአገልግሎት ጉዞን የሚያቀልለት መኪናና ሹፌር ልንሰጠው ይገባል። ይህ እርዳታ ሳይሆን ለሰጠን አገልግሎት የምንገልጽለት ፍቅርና አክብሮት ነው። ቻሌንጁ በአዶናይ ይጀመራል። እኛ ደግሞ የሚጠበቅብንን እንወጣለን። ይህ የምስራች መልእክት ለሁሉም እንዲደርስ ሼር አድርጉት። መልካም ጊዜ። አሁን እኔ ቤት መኪና እንደዚህ ብልጽግና ነገሮች ላይኖሩ ይችላሉ፣ ግን በጣም ሰላም አለኝ። ለምን ብትይ ማህበረሰቡ ጋር ስትይ የሚሰጥሽ አክብሮት። ወንድማችን መኪናና ቤት ባይኖረኝም ሰላም አለኝ፣ የህብረተሰቡ አክብሮት ይለያል ያለው ዛሬ እንግዲህ በአዶናይ ቻሌንጅ ምክንያት መኪና እንዲገዛለት ነው። ለዘማሪ ወንድማችን ሲያንሰው ነው እንጂ አይበዛበትም። ይሄን ቪዲዮ አዩትና መለስበታለሁ። በደሙ አጊጠናል ክርስቶን ወርሳለን በጽዮን ተራራ እንደኔ የሚስማማ አለ። የገብረ ዮሐንስን መዝሙር ሲያዳምጥ ሰውነቱ ንዝር የሚያደርገው እኔ ይበል። እስቲ ገብረ ዮሐንስ ያን የመሰሉ ድንቅ ዝማሬዎችን ሰጥቶናል። እስቲ ለሱ ስጦታ እንስጠው። ከምሬ የምላችሁ አንድ ስጦታ ሁላችን ተሰባስበን ኦርቶዶክሳውያን አንድ ስጦታ እናበረክትለት። ከምሬ ነው። ሰው በህይወት እያለ አንድ ስጦታ እንወዳለን ብለን አንድ ስጦታ እንስጠው። ሚስማማኝ ካለ እኔ ይበል።
ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ የምትለዋ ይህች መዝሙር እጅግ ጥልቅ የሆነ የእምነት የመታመንና እንዲሁም ደግሞ መናወጥ የሌለበትን የፈጣሪ ኃይል የሚገልጽ ነው። ታዲያ ይህ ቪዲዮ ለመዝሙር አፍቃሪ ጓደኛችሁ ላኩለት። ድል አለ በስምህ ድል አለ በቃልህ የምትለዋ ቃል ብቻ ፈጽሞ አይደለችም፣ በፈጣሪ ስም ውስጥ ባለው ጥልቅ ኃይል የምትገልጽ እንጂ። ስሙ ተራ ስም ሳይሆን ሰይጣንን የሚያሸንፍ በሽታን የሚፈውስና እንዲሁም ደግሞ የህይወትን መሰናከል የሚያስወግድ ስልጣን ነው። ተራራው ይናዳል አማኑኤል ስልህ የምትለዋ ቃል ደግሞ ተራራ በትልቅነቱ በማይደፈርነቱ የሚታወቅ የችግር ምሳሌ ነው። ነገር ግን አማኑኤል የሚለው ስም ሲጠራ የማይናዱ ተራራዎች ሳይቀሩ ይፈርሳሉ። መዝሙሩ ይቀጥልና ባህር ይከፈላል መድኃኔዓለም ስልህ። ይህ ቃል የሙሴን ታሪክ ያስታውሰናል። ባህር የመጨረሻው ተስፋ መቁረጫ ሲሆን መድኃኔዓለም የሚለው ስም ሲጠራ ግን የተዘጋ መንገድ ይከፈታል፣ ለሞት የተቃረበ ህይወትም ይድናል። የቆምነው ዛሬ በህይወት ስምህን አርገን ነው ጉልበት የምትለው ቃል ደግሞ ዛሬ ሕያዋን ሆነን የምንታየው በውስጣችን ያለው ኃይል ሳይሆን በእምነት የተደገፍነው የፈጣሪ ስም ነው። ስሙ የህይወታችን ጋሻ እንዲሁም ደግሞ የጉልበታችን ምንጭ ነው። ከሜዳ ተጠርተን ብንነክስም ሆነህ ነው ክብርና ሞገስ የምትለዋ ይህች ቃል ደግሞ ከምንም ተነስተን ወደ ከፍታ ስንወጣ በሰው ጥበብ ሳይሆን በፈጣሪ ቸርነት መሆኑ የምታሳይ ቃል ነች። ታዲያ እናንተስ ስለ ዘማሪ ገብረ ዮሐንስ መዝሙር ምን ትላላችሁ? ሐሳባችሁን አጋሩኝ። በዚህ ሰዓት ታላቅ የተባለ የምስራችና አስደሳች መረጃ ተሰምቷል። ለዘማሪው ገብረ ዮሐንስ እኛ አለን በማለት ሙስሊሙ፣ ፕሮቴስታንቱ፣ ካቶሊኩ፣ ኦርቶዶክሱ በአንድነት ቆመው ፍቅራቸው እየገለጹለት ይገኛሉ። አጥንት በሚያለመልሙ መዝሙሮቹ የሁላችንንም ልብ የነካው ዘማሪ ገብረ ዮሐንስ ዛሬ በአዶናይ አማካኝነት ታላቅ የተባለ የምስራች ተሰምቶለታል። መኪና ከነሹፌሩ የሚል አስደናቂ ቻሌንጅ በቅርቡ ሊጀመርለት መሆኑ መላውን ኢትዮጵያውያን በደስታ አስክሯል። ይህ ዜና ኢትዮጵያውያን ማለት ምን ያህል አንድ እንደሆንንና እንዲሁም ደግሞ በችግር ጊዜ ሃይማኖት፣ ዘር፣ ቀለም እንደማይከፋፍለን በተግባር የሚያሳይ ሆኗል። በአዶናይ ቪዲዮ ስር የሚታየው ኮሜንት የኢትዮጵያውያን ፍቅር፣ የአጋርነትና እንዲሁም ደግሞ የእርስ በርስ መተሳሰብ ታሪካዊ ማሳያም ሆኗል። ታዲያ እናንተስ በዚህ ጉዳይ ምን ትላላችሁ? ዮናታን አክሊሉ እና እዩ ጩፋ ከሆነ ጊዜ በኋላ ተቃዋሚዎቻቸውን ለማሳፈርና ኦዲየንሶቻቸውን ኮላብ አድርጎ የዩ ጩፋ ኦዲየንስ የዮናታን አክሊሉ ኦዲየንስ፣ የዮናታን አክሊሉ ኦዲየንስ የታምራት ታረቀኝ ኦዲየንስ፣ የታምራት ታረቀኝ ኦዲየንስ የዮናታን የዩ ጩፋ ኦዲየንስ እንዲሆን ኦዲየንሶቻቸውን ጠንካራ የሆነ የማህበረሰብ ድጋፍ ማግኘት ስለሚፈልጉ አሁን ያላቸው በግል የሰበሰቡት ድጋፋቸው ብቻ በቂ ስላልሆነ ደጋፊ ለመዋዋስ በጣም አንድ ላይ እየሰሩ ያሉበት ሁኔታ ነው ያለው። የጂፒኤሱ ጌታ ሄኖክ፣ የጂፒኤሱ ጌታ ሄኖክ፣ እነዚህ ሰዎች ማለት ነው። እና አኛው ሞባይል ላይ ስለተበላሸነ ቪዲዮ ብከፍትላችሁ ደስ ይለኛል። ቪዲዮዎች ያሏችሁ ሰዎች ካላችሁ መግባት ትችላላችሁ። የኔ ወዳጆች የሆናችሁ ሰዎች ማለት ነው። ከዚህ በፊት እኔ ጋር ገብታችሁ የምታውቁ ሰዎች ቪዲዮ መክፈት የምትችሉ ሰዎች ላኩልኝ፣ ካላችሁ ማለት ላኩልኝ። ዘላለም ለምሳሌ ስለ ክሩሴድ አንስቷል እና ድሮ አለ ክሩሴድ ሲደረግ ፈረንጅ ነበር፣ እነ ቦንኬን ነበር፣ እነ ቤኒን ነበር የሚጠበቁት በጣም ትልልቅ ህዝብ የሚሰበስ። አሁን ግን አንተ እንደ ጉንዳን ህዝቡን እየሰበሰብክ ነው አለ። ጉንዳን ያለው እኔ አልገባኝም። የህዝቡን ብዛት ለመግለጽ ይሁን የህዝቡን ትንሽነት ለመግለጽ ይሁን አልገባኝም። አይ ቲንክ እኔ ግን ትንሽነቱንም ብዛቱንም ለመግለጽ ይመስለኛል የህዝቡን ጉንዳን ያለው። አይ ብዛቱን ለመግለጽ ነው የምትሉ ሰዎች ልትኖሩ ትችላላችሁ። ሀሳባችሁን አከብራለሁ። ጉንዳን በህብረት ስለሚንቀሳቀስ የህዝቡን አብሮ እዩ ጩፋ ክሩሴድ ላይ የመገኘቱን ብዛት ለማሳየት ሊሆን ይችላል። ትንሽነቱንም ደግሞ ለመግለጥ ሊሆን ይችላል። ያው ጉንዳን እንደምታውቁት ከእግር በታች ያለ ፍጥረት ነው። ምንም ትጉ ቢሆን፣ ምንም በህብረት የሚሰራ ቢሆን፣ ምንም አንገቱ እስኪቆረጥ ድረስ የነከሰውን ነክሶ የሚይዝ ቢሆንም ጉንዳን ዞሮ ዞሮ ትንሽ ፍጥረት ነው።